አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 6 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአክሱም ሙስሊሞች ጉዳይ ሴኩላር መንግስት እንዲሰፍንና የዜጎች እኩልነት እንዲረጋገጥ ከሚሹ ኃይሎች ሁሉ ጋር ተባብሮ መስራትን የሚጠይቅ ነው ሲሉ የታሪክ አጥኚው ተናገሩ። የአዲስ አበባ ዩኒቨርሲቲ ሴት ተማሪዎች በኒቃብ ምክንያት ውክቢያ እየተፈጸመብን ነው ሲሉ ገለጹ። የፓኪስታን ባለስልጣናት በኢስላማባድ ሁለተኛ ዙር የአሜሪካ ኢራን ውይይት እንዲካሄድ በይፋ ጥሪ ያቀረቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአዲስ አበባ ዩኒቨርሲቲ ሴት ተማሪዎች በኒቃብ ምክንያት ውክቢያ እየተፈጸመብን ነው ሲሉ ገለጹ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። በአንጋፋው አዲስ አበባ ዩኒቨርሲቲ በመደበኛ መርሃ ግብር የሚማሩ ሴት ተማሪዎች ኒቃብ በመልበሳቸው ምክንያት በዕለት ተዕለት የመማር ሂደት እንግልት እና ውክቢያ እየተፈጸመብን ነው ሲሉ ለሚንበር ቲቪ ተናግረዋል። ተማሪዎቹ የዩኒቨርሲቲው አካላት ውክቢያ እና እንግልቱን መፈጸም የጀመሩት ተግባራዊ በተደረገው መመሪያ መነሻ መሆኑን አስረድተዋል። ራስ ገዙ አዲስ አበባ ዩኒቨርሲቲ በጥቅምት ወር 2017 ላይ የራስ ገዝ ዩኒቨርሲቲን አዋጅ ቁጥር 1294/2015 አንቀጽ 18(4) እና የሴኔት ህጉን አንቀጽ 148(3)(1) መሰረት በማድረግ አለባበስን በተመለከተ ባወጣው መመሪያ አንቀጽ 6.1 ላይ በዩኒቨርሲቲው ስር የሚገኙ ግቢዎች የተለያዩ እምነቶች ተከታይ የሆኑ ተማሪዎችን ስለሚያስተናግዱ ከሃይማኖት እና ከበዓላት ጋር የተያያዙ የአልባሳት ስርዓቶች የማንነት እና የእምነት መገለጫዎች በመሆናቸው ሊከበሩ እንደሚገባው ደንግገዋል። ይሁንና በ6.6 ላይ ደግሞ በአንቀጽ 6.1 ላይ የተጠቀሰው እንደተጠበቀ ሆኖ በዩኒቨርሲቲው ከሚከናወኑ የመማር ማስተማር ተግባራት እና ከሚሰጡ አገልግሎቶች ጋር በተያያዘ ማንነትን ለመለየት ሲባል በዩኒቨርሲቲው ቅጥር ግቢ ውስጥ ፊትን ሙሉ በሙሉ የሚሸፍኑ አለባበሶችን መልበስ የተከለከለ መሆኑንም ይገልጻል። የኢትዮጵያ ከፍተኛ ትምህርት ተቋማት ሙስሊም ተማሪዎች ህብረት ፕሬዝዳንት የሆነው ሙሐመድ አሚን ካሳው እንደሚናገሩት ለእንግልት ዳርጎናል የሚሉት መመሪያ ማሻሻያ እንዲደረግበት እና በዩኒቨርሲቲው ቅጥር ግቢ ውስጥ የሚገኙ ኒቃብ የሚለብሱ ሴት ተማሪዎች ዩኒቨርሲቲውን ጨምሮ ለተለያዩ አካላት ተደጋጋሚ ደብዳቤ ቢያስገቡም መፍትሄ አላስገኘም። ካፌ አስገቡም ተብለው ምግብ የተቀጡ ልጆች አሉ። ክላስ አስገቡም ተብለው ከክላስ የተቀጡ ልጆች አሉ። ላይብራሪ አስገቡም ብለው የተቀጡ ልጆች አሉ። በር ላይ የሚጉላሉ ልጆች አሉ። ኢቭን ዛሬ ቅድም ጧት ላይ በር ላይ አንዲት ልጅ በምትገባበት ሰዓት እኛ ጥበቃዋ ሁልጊዜ በእናንተ ምክንያት ቅሬታ እየመጣብን ነው፣ በእናንተ ምክንያት መጨቃጨቅ አንፈልግም፣ አንዴ እንዲህ አድርጓቸው አንዴ እንዲህ አድርጓቸው እየተባለ ነውና ለአንዴና ለመጨረሻ ጊዜ ጉዳያችሁን ትፈቱ እንደሆነ ፍቱ፣ አለዚያ ግን እኔ አይመለከተኝም ካሁን በኋላ የሚል ማስጠንቀቂያ ነው የሰጠቻት ማለት ነው። እንደዚያ ስለሆነ ኢምፓክቱ የተማሪውን ህይወትና ኑሮ እያከበደው ነው። የተማሪዎቹ ጥያቄ መመሪያው እንዲሻሻል መሆኑን የሚናገሩት የተማሪዎች ተወካዩ ዩኒቨርሲቲው ምላሽ እንዲሰጣቸው ጠይቀዋል። ለዚህ ሁሉ መነሻ ግራውንዱ በግልጽ መመሪያው ላይ የሰፈረው ዩኒቨርሲቲው ውስጥ ለመማርም ለመንቀሳቀስም ለመግባትም ተከናንቦ መግባት አይቻልም የሚለው አንቀጽ ነው ለዚህ ሁሉ መነሻ የሆነው ማለት ነው። ስለዚህ አሁንም ዋናው ጥያቄ የሚያጠነጥነው ልጆች ዛሬ ተከልክለዋል ገብተው ይማሩ አይደለም። በዩኒቨርሲቲው ውስጥ ይሄንን የሚከለክልና መከልከሉን ህጋዊ የሚያደርግ መከልከሉን ግዴታ የሚያደርግ መመሪያ አለና ያ መመሪያ ይሻሻል ነው የሚለው ጥያቄው ማለት ነው። በዚህ ጉዳይ ላይ ሚንበር ቲቪ ያነጋገራቸው የአዲስ አበባ ዩኒቨርሲቲ የተማሪዎች ዲን ኃላፊ ዶክተር ሽብሩ ተመስገን ተማሪዎቹ እንግልት ደረሰብን ካሉ እና ማንኛውም ጥያቄ ካላቸው በቡድን ሳይሆን በግል የተማሪዎች ህብረት ቢሮ በመሄድ ማመልከት እንደሚችሉ አስረድተዋል። የአዲስ አበባ ዩኒቨርሲቲ የተማሪዎች ህብረት ነው ያለን እንጂ የሙስሊም የኦርቶዶክስ የዋቀፈታ የሚባል ህብረት የለም። በዩኒቨርሲቲ እነሱ ተቀባይነት ናቸው።
የተማሪዎች ህብረት ግን አለ። በተማሪዎች ህብረት በኩል ግን እኔ ተማሪ አንድ ተማሪ ቢሆን ማሰማት ይችላል፣ ችግር የለውም። በሌላ በኩል የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ ከዚህ ቀደም ዩኒቨርሲቲው የሚያወጣው ህግ ከህገ መንግስቱ ጋር መጣጣም እንደሚገባው ተናግረዋል። ሚንበር ቲቪ ጉዳዩን በተመለከተ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የልማትና ማህበራዊ ዘርፍ ምክትል ፕሬዝዳንትን ለማናገር ጥረት ቢያደርግም ተገቢውን ምላሽ ባለመስጠታቸው ማካተት አልተቻለም። የአክሱም ሙስሊሞች ጉዳይ ሴኩላር መንግስት እንዲሰፍንና የዜጎች እኩልነት እንዲረጋገጥ ከሚሹ ኃይሎች ሁሉ ጋር ተባብሮ መስራት የሚጠይቅ ነው ሲሉ የታሪክ አጥኚው ተናገሩ። አህመድ አብዱራህማን ዝርዝር አለው። በትግራይ ክልል አክሱም ከተማ ባለፈው ሳምንት ለጁማ በተሰባሰቡ ምዕመናን ላይ ጥቃት የተፈጸመ ሲሆን መስጂዶች በኃይል ተሰብረው የተከበረው ቅዱስ ቁርአን ተቀዷል። ጉዳዩን በማስመልከት መግለጫ ያወጣው የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ጥቃቱ አስቀድሞ በማህበራዊ ሚዲያዎችና በተለያዩ መድረኮች ሲሰራጩ የቆዩ የጥላቻ ስብከቶች ውጤት መሆኑን አስታውቋል። በእነዚህ ስብከቶች ሂጃብ ይከልከል ከሚለው ባለፈ ለዘመናት የቆየውን የአዛን ድምፅ ማጉያ አጠቃቀም በኃይል ለማስቆም የተደረገው ወታደራዊ ጥሪ ህገ መንግስታዊ የእምነት ነጻነት መብትን የሚጥስ ነው ብሎታል። በዕለቱ በከተማ የጸጥታ አካላት የተወሰዱ የድምፅ ማጉያዎችን የመንጠቅ እርምጃን ተከትሎም በተደራጁ አካላት ለሰላም በወጡ ምዕመናን ላይ የተፈጸመው የድንጋይ ውርወራና ድብደባ ምንም አይነት ህጋዊ አመክንዮ የሚቀርብለት አለመሆኑንም ገልጿል። በሰላማዊ አማኞች ላይ የአካል ጉዳት መድረሱን የገለጸው ከፍተኛ ምክር ቤቱ የመስጂድ አባላት ህገወጥ እስርን በጥብቅ በመኮነን መንግስት በአስቸኳይ ጣልቃ እንዲገባ ጥሪ አቅርበዋል። በወቅቱ ጥቃቱ የተመራው በጸጥታ ኃላፊው ቴዎድሮስ በየነ አማካኝነት መሆኑን የአካባቢው ነዋሪዎች ለሚንበር ቲቪ ተናግረዋል። ምክር ቤቱ በዚህ መግለጫው በተፈጸመው ጥቃት እጃቸው ያለበት የጸጥታ አካላትና ሲቪሎች በአስቸኳይ ተይዘው ለህግ እንዲቀርቡ ጠይቀዋል። በከተማዋ በተመሳሳይ ባለፈው ዓመት ለብሔራዊ ፈተና የሚቀመጡ ተማሪዎች በሂጃብ ምክንያት ከትምህርት ገበታ እንዲወጡ ተደርገዋል። ይህን ተከትሎም በመቀሌ ከተማ ድርጊቱን በመቃወም ሰላማዊ ሰልፍ መደረጉ ይታወሳል። በተደጋጋሚ ሙስሊሞች ላይ እንግልት የሚፈጸምበትን የአክሱም ከተማን ጉዳይ በማስመልከት ዘለግ ያለ ጽሑፍ ያጋሩት በኢትዮጵያ ሙስሊሞች የታሪክ ጥናት መጽሐፍት የሚታወቁት አህመዲን ጀበል ጉዳዩ ለበርካታ ዓመታት የቆየ መሆኑን በማስታወስ ነገሩ ቀለል ያለ የሃይማኖት ግጭት ሳይሆን በአንድ እምነት የበላይነት ላይ የተገነባና ሙስሊሙን እንደ ባዕድ የሚቆጥር የአፓርታይድ መዋቅር ውጤት ነው ብለዋል። የዚህ ስርዓት ባለቤቶችና ደጋፊዎቻቸው ሙስሊሙ እኩል ዜግነትና የሴኩላር ህገ መንግስት መከበርን ሲጠይቅ በአክሱም ህገ መንግስቱን ጭምር የተቃረነው አፓርታይዳዊ አገዛዝ እንዲቀጥል የሚፈልጉ አካላት ምላሻቸው ቀጥተኛ አለመሆኑን አስገንዝበዋል። ከዚህ ይልቅ የሴራ ትርክት በመምዘዝ የዓለማዊ ህገ መንግስትና የህግ የበላይነት እውን ሆኖ መብታቸው እንዲከበር የሚጠይቁ አካላት ላይ የሐሰት ፍረጃ እንደሚነዛባቸው ማብራርተዋል። አክለውም በአክሱም ምድር የሀገሪቱ ህገ መንግስታዊ ስርዓትም ሆነ ኢትዮጵያ የፈረመቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች በተግባር ዋጋ አጥተው ተጥለዋል ያሉት አጥኚው በአሁኑ ወቅት በከተማዋ እየታየ ያለው ሁኔታ ህግን መሰረት ያደረገ ሳይሆን አንዱን እምነት ባለቤት ሌላውን ደግሞ ባዕድ የሚያደርግና በመዋቅር የተደገፈ መሆኑን አስረድተዋል። በዚህ ረገድ እውነተኛ ለውጥ ለማምጣት ላዩን ለሚታዩ ምልክቶች ምላሽ ከመስጠት ወጥቶ ችግሩ ስር እንዲሰድ የሚያደርጉትን መዋቅራዊ መሰረቶችና የሰፈነውን አግላይ አስተሳሰብ የሚቀይሩ ስልታዊ የትግል መንገዶችን መቀየስ የግድ መሆኑን አጽንኦት ሰጥተዋል። ይህ ትግል የአንድ ሰሞን ጩኸት ወይም የአክሱም ሙስሊሞች ጉዳይ ብቻ ሳይሆን በመላ ኢትዮጵያ ከየትኛውም ሃይማኖታዊ ጫና ነጻ የሆነ ዓለማዊ ማለትም ሴኩላር መንግስት እንዲሰፍንና የዜጎች እኩልነት በቃል ብቻ ሳይሆን በተግባር እንዲረጋገጥ ከሚሹ ኃይሎች ሁሉ ጋር ተባብሮ መስራትን እንደሚጠይቅም አስገንዝበዋል። በአክሱም ከተማ ባለፈው ሳምንት ጁማ ሚያዝያ 2 2018 በምዕመናን ላይ ጥቃት ከተፈጸመ በኋላ የከተማዋ የጸጥታም ሆነ የአስተዳደር መዋቅር ያለው ነገር የለም። በነፃ ንግድ ቀጠና ውስጥ በአስመጭነት ለተሰማሩ ባለሀብቶች የገቢ ግብር ነፃ ተደረገ። የገንዘብ ሚኒስቴር በነፃ ንግድ ቀጠና ውስጥ በአስመጭነት ለተሰማሩ ባለሀብቶች የገቢ ግብር ነፃ መደረጉን አስታውቋል። ሚኒስቴሩ ይህን ያስታወቀው ሚያዝያ 5 2018 ለገቢዎች ሚኒስቴርና ለኢትዮጵያ ኢንቨስትመንት ኮሚሽን በጻፈው ደብዳቤ ነው። ደብዳቤው በነፃ የንግድ ቀጠናዎች ውስጥ በአስመጭነት ስራ ላይ የሚሰማሩ ባለሀብቶች በማምረት ስራ ላይ ለተሰማሩ ባለሀብቶች ግብዓቶችን እንዲሁም
ሌሎች ምርቶችን ለገበያ በማቅረብ የማምረትና አገልግሎት የመስጠት ተግባር ያለ ግብዓት ችግር በተሳለጠ አኳኋን እንዲሰራና የምርት አቅርቦት እንዳይስተጓጎል በማድረግ ከፍተኛ አስተዋጽኦ አላቸው ሲል ገልጿል። በዚህም ባለሀብቶች ማበረታቻ ሊሰጣቸው እንደሚገባም ታምኖበታል ብሏል። የገንዘብ ሚኒስቴር ለኢንቨስትመንት ስለሚሰጥ የቀረጥና ታክስ ማበረታቻ የወጣው የሚኒስትሮች ምክር ቤት ደንብ ቁጥር 586 ህዝባር 2018 አንቀጽ 12 ቁጥር 1 ጠቅሶ መመሪያ ማሳለፉን ጠቅሷል። አንቀጹ የገንዘብ ሚኒስቴር የደንቡን ዓላማ የሚያሳካ መሆኑንና በቂ ኢኮኖሚ ምክንያት መኖሩን ሲያምንበት በደንቡ ከተዘረዘሩት በተጨማሪ ማበረታቻ በሚያስፈልጋቸው በሌሎች ኢንቨስትመንት መስኮች የሚሰማሩ ባለሀብቶች ተገቢውን የኢንቨስትመንት ማበረታቻ እንዲያገኙ በመመሪያ ሊፈቀድ እንደሚችልም ይደነግጋል። ይህም ተከትሎም በነፃ የንግድ ቀጠናዎች ውስጥ ተሰማርተው እቃዎችን ከውጭ ሀገር በማስመጣት ለገበያ የሚያቀርቡ ባለሀብቶች ወደ ሀገር አስገብተው ለገበያ ካዋሉት እቃ በሚያገኙት ግብር የሚከፈልበት ገቢ ላይ ሊከፍሉ ከሚገባው የገቢ ግብር ነፃ እንዲሆንም ፈቅዷል። የተወደዳችሁ አሁንም እየተከታተላችሁን የምትገኙት ሚንበር ሀበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ሀበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችን ደግሞ www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የአዲስ አበባ ዩኒቨርሲቲ ሴት ተማሪዎች በኒቃብ ምክንያቱ ውክቢያ እየተፈጸመብን ነው ሲሉ ገለጹ። ከቆይታ በኋላ የፓኪስታን ባለስልጣናት በኢስላማባድ ሁለተኛ ዙር የአሜሪካ ኢራን ውይይት እንዲካሄድ በይፋ ጥሪ ያቀረቡ። እንመለስበታለን፣ ይጠብቁ። በሰሜን ጋዛ የሚገኘው የዚክም መተላለፊያ ኮሪደር በድጋሚ መከፈቱን ተከትሎ ከ40 ቀናት በኋላ የሰብአዊ እርዳታ መግባት ጀመረ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ በቀጥታ ወደ አካባቢው እንዲገባ አስችሏል የተባለው የዚክም መተላለፊያ ኮሪደር ከ40 ቀናት በኋላ በድጋሚ መከፈቱን አስታውቋል። በእስራኤል ተዘግቶ የቆየው የዚክም መተላለፊያ መስመር በድጋሚ መከፈቱ አስቸኳይ የእርዳታ አቅርቦት በሚያስፈልጋቸው የሰሜን ጋዛ አካባቢዎች በቀጥታ ተደራሽ ለመሆን አስችሏል ሲሉ ቃል አቀባይ ስቴፌኒ ዱቻሪክ ተናግረዋል። የመተላለፊያ ኮሪደሩ መከፈት ያለውን ጠቀሜታ በተመለከተ የተናገሩት ቃል አቀባዩ የእርዳታ አቅርቦትን በቅርብ ተደራሽ ለማድረግ ያስችላል ሲሉም አስረድተዋል። ከዚህ በተጨማሪም ለሰሜን ጋዛ ነዋሪዎች የሰብአዊ እርዳታ ለማድረስ ከዚህም ቀደም ስናደርግ እንደነበረው አይነት አሁን ላይ ከደቡብ ጋዛ እርዳታ የጫኑ ተሽከርካሪዎች ወደ ስፍራው ማጓጓዝ አይጠበቅብንም ብለዋል። ባለፈው ሳምንት መጨረሻ ቀናት ቅዳሜና እሁድ የሰብአዊ እርዳታ ቁሳቁሶች ተጭነው እንደነበር በመግለጽ የተፈጠረውን መልካም አጋጣሚ በመጠቀም በዓለም የምግብ ፕሮግራምና በዩኒሴፍ በኩል ወደ ሰሜን ጋዛ የሚደርስ የምግብና ሌሎች የሰብአዊ እርዳታ አቅርቦቶች ከትናንት ሰኞ አንስቶ እንደገና ጉዞ መጀመራቸውን የመንግስታቱ ድርጅት አስታውቋል። የሰሜን ጋዛ ዚክም የእርዳታ መተላለፊያ ኮሪደር ከ40 ቀናት በኋላ ቢከፈትም የተጣሉ ዋና ዋና ገደቦች አሁንም ድረስ መቀጠላቸው ዱቻሪክ ገልጸዋል። ከነዚህም መካከል በእርዳታ አቅርቦት ስራዎች ላይ መስተጓጎል ሊያስከትሉ የሚችሉ የእስራኤል የጉምሩክ መስፈርቶች፣ አስተማማኝ የሆነ የደህንነት ክትትል ዋስትና መጥፋት እንዲሁም በጋዛ ሰርጥ በሚንቀሳቀሱ በተወሰኑ የመንግስታቱ ድርጅት የሰብአዊ እርዳታ በሚያቀርቡ ኤጀንሲዎችና መንግስታዊ ባልሆኑ ድርጅቶች ላይ የተጣሉ እገዳዎች ተጠቅሰዋል። እስራኤል በጋዛ የሚገኙ ሁሉንም የእርዳታ መተላለፊያ ኮሪደሮች ሙሉ በሙሉ የዘጋችው ከየካቲት 21 2018 ጀምሮ ከአሜሪካ ጋር በጣምራ ኢራን ላይ ጦርነት መክፈቷ ተከትሎ ነበር። በኒውዮርክ ከተማ አሜሪካ ለእስራኤል የምታደርገውን የጦር መሳሪያ ሽያጭ በመቃወም የወጡ ሰልፈኞች በቁጥጥር ስር ዋሉ። በአሜሪካ በኒውዮርክ ከተማ አሜሪካ ለእስራኤል የምታደርገውን የጦር መሳሪያ ሽያጭ በመቃወም የወጡ ሰልፈኞች በቁጥጥር ስር ውለዋል። በከተማዋ በተካሄደ ተቃውሞ ወደ 90 የሚጠጉ ሰዎች በኒውዮርክ ፖሊስ በቁጥጥር ስር መዋላቸው ሮይተርስ ዘግቧል። ተቃውሞው አሜሪካ ለእስራኤል የምታደርገው የጦር መሳሪያ ሽያጭ እንዲታገድ እንዲቆም ለመጠየቅ ነው። የሰልፉ አስተባባሪ ጂዊሽ ቮይስ ፎር ፒስ የተሰኘ ቡድን ሲሆን ከታሰሩት መካከል የቀድሞ የአሜሪካ ጦር ወታደር እንደሚገኝበት ገልጿል።
የኒውዮርክ ከተማ ፖሊስ ዲፓርትመንትም ሰዎች መታሰራቸው አረጋግጧል። ተቃውሞ ሰልፉ የተካሄደው በኒውዮርክ ሴናተር ቹክ ሹመር እና በዲሞክራቲክ ባልደረባው ሴናተር ክሪስተን ግሊብራንድ ቢሮ አቅራቢያ ነው። ተቃዋሚዎቹ አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት፣ እስራኤል በሊባኖስ የምታደርገውን ጥቃትና እስራኤል በጋዛ ላይ ያደረሰችው ጥቃት አውግዘዋል። ቦምቦችን አቁሙ፣ ግድያ ይብቃና ፍልስጤም ነፃ አውጡ የሚሉ መፈክሮችን ሲያስተጋቡ እንደነበር ተገልጿል። በተመሳሳይ በዩናይትድ ኪንግደም የፍልስጤም ደጋፊዎች ባካሄዱት ሰልፍ ላይ ከ500 በላይ ሰዎች በቁጥጥር ስር መዋላቸውም ይታወሳል። በቱርክ ሳንሊዮርፋ ግዛት ሴቪሪክ በሚገኘው የሁለተኛ ደረጃ ትምህርት ቤት ላይ በተፈጸመ ጥቃት 16 ሰዎች መቁሰላቸው ተዘግቧል። ጥቃቱን የፈጸመው የ17 ዓመት ወጣት ሲሆን ቀደም ሲል የዚሁ ትምህርት ቤት ተማሪ እንደነበር ተገልጿል። ግለሰቡ ጥቃቱን ከፈጸመ በኋላ በራሱ መሳሪያ ሕይወቱን አጥፍቷል። ግለሰቡ ፓምፕ አክሽን የተሰኘ መሳሪያ በመያዝ ወደ ትምህርት ቤት ግቢ በመግባት መጀመሪያ በግቢው ውስጥ በመቀጠልም በህንፃው ውስጥ በዘፈቀደ ተኩስ ከፍቷል ተብሏል። እንደ ተርኪ ቱዴይ ዘገባ በጥቃቱ ወቅት ተማሪዎችን ታጋች አድርጎ እንደነበርም ተዘግቧል። በጥቃቱ ከተጎዱት መካከል 10 ተማሪዎች፣ 4 መምህራን፣ 1 የፖሊስ መኮንንና 1 በትምህርት ቤቱ ካፌ ውስጥ የሚሰራ ግለሰብ ይገኙበታል ተብሏል። የሳንሊዮርፋ ገዥ ሐሰን ሲልዳክ ጥቃት አድራሹ የትምህርት ቤቱ የቀድሞ ተማሪ እንደነበር ተናግረዋል። ግለሰቡ ከአንድ ጓደኛው ጋር ግጭት የነበረው መሆኑም በዘገባው ተመላክቷል። በጥቃቱ የቆሰሉ ግለሰቦች ወደ ሆስፒታል ተወስደው የሕክምና እርዳታ እየተደረገላቸው እንደሚገኝም ታውቋል። የቱርክ የሀገር ውስጥ ጉዳይ ሚኒስቴር በጉዳዩ ላይ ሰፊ ምርመራ መጀመሩን አስታውቋል። የፓኪስታን ባለስልጣናት በኢስላማባድ ሁለተኛ ዙር የአሜሪካ ኢራን ውይይት እንዲካሄድ በይፋ ጥሪ ያቀረቡ። በአሜሪካና በኢራን መካከል ያለው ውጥረት ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እያደረገች የምትገኘው ፓኪስታን የሁለተኛ ዙር ውይይት ለማካሄድ ጥሪ አቅርባለች። እንደ ዘገባዎች ከሆነ ፓኪስታን ከሁለቱም ሀገሮች ጋር ያላትን ግንኙነት በመጠቀም በተለይም በሆርሙዝ ወሽመጥ ላይ የተጣለውን እገዳ ለማንሳትና የተኩስ አቁም ስምምነቱን ለማስቀጠል እየጣረች ትገኛለች። የፓኪስታን ጥሪ የመጣው ባለፈው ሳምንት በኢስላማባድ የተካሄደው የመጀመሪያው ዙር ውይይት ያለ ስምምነት ከተጠናቀቀ በኋላ ነው። የአሜሪካው ፕሬዝዳንት ትራምፕ በሰጡት መግለጫ የኢራን ባለስልጣናት ስምምነት ለማድረግ ፍላጎት እንዳሳዩ በመጥቀስ ሊደራደሩን ይፈልጋሉ ብለዋል። ሆኖም ግን አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ ከበባ ቀጥሏል። ኢራን በበኩሏ የአሜሪካን የባህር ላይ ከበባ የባህር ላይ ውንብድና ስትል ድርጊቱን ነቅፋለች። ማንኛውም ስምምነት የሀገሪቱን ሉዓላዊነት ማክበር እንደሚኖርበትም አሳስባለች። ከፓኪስታን በተጨማሪ የግብፅና የቱርክ አምባሳደሮች በቀጣዮቹ ቀናት በኢራንና በአሜሪካ መካከል ንግግሮች እንደሚያስቀጥሉ አንድ የቀጠናው ምንጭና የአሜሪካ ባለስልጣንን ጠቅሶ አክሲዮስ ዘግቧል። የንግግሩ ዓላማ በቀሪዎቹ ቀናት ላይ ጦርነቱን የሚያስቆም ስምምነት ላይ ለመድረስ ነው። እንደ ዘገባው ከሆነ ሁሉም ወገኖች አሁንም ስምምነት ላይ መድረስ ይቻላል ብለው ያምናሉ። አሸማጋዮቹ ልዩነቶችን በማጥበብ የተኩስ አቁም ስምምነቱ ከ9 ቀናት በኋላ ከማብቃቱ በፊት ለሌላ ድርድር ለመቀመጥ ተስፋን ሰንቀዋል። አንድ የቀጠናው ባለስልጣን በፍጹም መውጫ የሌለው አጣብቂኝ ውስጥ አይደለንም፣ በሩ ገና አልተዘጋም፣ ነገሩ ልክ እንደ ገበያ ነው፣ ሁለቱም ወገኖች በሚያዋጣቸው መንገድ እየነገዱ ይገኛሉ ብለዋል። ከዚህ ቀደም በፓኪስታን በተካሄደው በአሜሪካና በኢራን መካከል ለ21 ሰዓታት በቆየው ድርድር ላይ የታዩት ዋና ዋና ልዩነቶች በኒውክሌር ጉዳይ ላይ ያተኮሩ እንደነበሩ ተነግሯል። ከእነዚህ ልዩነቶች መካከል አንዱ አሜሪካ ኢራን የዩራኒየም ማበልጸግ ስራዋን እንድታቆም እና እጇ ላይ የሚገኘውን በከፍተኛ ደረጃ የበለጸገ የዩራኒየም ክምችት እንድትተው ያቀረበችው ጥያቄ ይገኝበታል። ሌላኛው ልዩነት ደግሞ ኢራን ለምታደርገው የኒውክሌር ቅነሳ ምትክ አሜሪካ የታገደባትን ምን ያህል ገንዘብ ልትለቅላት ይገባል በሚለው ነጥብ ላይ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ አሜሪካ መስፈርቶቹን ሳትቀይር በፊት ወገኖቹ ለስምምነት ጥቂት ኢንች ብቻ ቀርቷቸው እንደነበር ተናግረዋል።
የአሜሪካ ባለስልጣናትና የቀጠናው ምንጮች ይህንን ባያረጋግጡም መሻሻሎች መታየታቸውን ግን አጽንኦት ሰጥተው ገልጸዋል። የፓኪስታንና የቱርክና የግብፅ የውጭ ጉዳይ ሚኒስትሮች በፓኪስታን ከሚገኙ አቻቸው ጋር የተለየ ስልክ ውይይት ማድረግ የጀመሩት ከባለፈው እሁድ አንስቶ ነው። ከዚያም ሁለቱ ሚኒስትሮች ከዋይት ሀውስ መልእክተኛ ስቲቭ ዊትኮፍ እና ከአራቅቺ ጋር መነጋገራቸው ምንጮች ጠቁመዋል። ውድ ተመልካቾቻችን ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።